ጭብጨባ በጣም ደስ የሚል ነገር ነው በተለይ ደግሞ ለቅዳሜ ሲሆን ጭብጨባው ተከትሎ ምን ይገባል ሰላምታ ነው በእያላችሁ በሰላም ፍቅር እንመኛለን እንደምን ሰንብታችሁልናል በጣም ደና ሰንብተናል አቶ ዮናስ እንዴት ነው ተሰደራ ጎሽ ዛሬ አቶ ደግሞ ማሰውጣችሁ በየሳምንቱ ተቀየረ አይ ለዛ ስለደረሱ ነው እንዴ ማለት አቶ እኮ ምንድነው ነው እንደ ጥሪ ወረቀት ነው አጠራቅና ላቶናስ ብለሽ እኔ ግን በጣም ወዶ ማድረግ እንደው ከማረክ አነሳችሁ ልጅ የሚል ማድረግ ነው በጣም ልጅ ዮናስ ባላለው አንዳንዴ ስደው ልጅ ዮናስ ባላለው ላለው ለምን ልጅ የቤተ መንግስት ማረግ ነው ልጅ ያሱ እንደሚባለው እና ስም ለማታስቀይ ልጅ ዮናስ ብትሉኝ እፈቅዳለሁ ፕሊዝ ሰምዬ ልጅ ዮናስ ወይ ሰጥ ምንም አልመጣልኝ ተስማምተን ስም ማስቀየር አይቻልም አሳውጅ ያለበት አሳውጅና አዋጁ ላይቭ ነው ግን ቆይ ስም ሲባል ማለት ነው በጣም የተለመዱ የኢትዮጵያ ስሞች አሉ አይደል በብዛት ከሴትና ከወንድ አንዳንድ ጥሩ ብላችሁ ማን ይጣራል ቅድስት ቤቲ ነው የወንድ ተስፋዬ አይደለም ወይኔ ዮናስ የሚያወራው በነገራችን ላይ ወንዶችን አንተ የምትጠራበትና ሴቶችን አንተ የምትጠራበት ነው ዮናስ ሁሉንም ወንዶች ተስፋዬ ነው የሚላቸው ሁሉንም ሴቶች ቅድስት ነው የሚላቸው ለሁሉም ስሞች ላይ መልእክት አለው ተስፋ ያው ተስፋ መቼ አንተ ነህ ቅዱስ ደግሞ የተቀደሰች ነው ይሻላል ለማንኛውም እንግዲህ ቅዳሜ ሰዓት ያው ሰዓታችንን ጠብቀን መተናል ዛሬ ደግሞ በዛ ብለዋል እንግዶቻችን ከግራና ከቀኝ አዲስ ነገር አለን እኛም አለን እነሱም አላቸው ዛሬ አዲስ ነገር አይደለ ኋላ ላይ ስለመጣችሁ በጣም ደስ ብሎናል ከዚህ ሁሉ እንግዳ የሚታየው የራያ አለባበስ ነው ለምንድን ነው ግን የሀገር ልብስ በጣም ይታያል አይገርም አይን ውስጥ ይገባል አይደል ጀምሮ ነው አይን ውስጥ በቃ የወሎ ነው ይሰቆጣ በኖርማል ቀለም ሲለበስ እንደሚያምር ማሳያ እንደዚህ ጥበቦች ምናምንና አሪፍ ነው በጣም ጥበብ ከመወደዳችን የተነሳ ይባላል ሸማ ለብሰው ነው አድዋ የተዋጉት ይባላል እኮ ድሮማያው ነጭ ልብስ ለብሰው አይደል ብዙ ጊዜ ዘመቻም ሲኬድ ምናምን ያለው ማንኛው አማራጭ ነበር ግን ከዛው የዘወትር ልብሳቸው አሁን ከጊዜ ጋር የመጣ ነው እንደዚህ አለባበሳው እኛም እንደለብሳቸው እንጨምሮ ማለት ነው ማነጠላውን ለብሶ ሸማነጠላውን ለብሶ ይሄን ዘፈን ባህር ዳር አረ እየዘፈነ ነው ባህር ዳር ያለንም ዘፈን ከኔ አቤት ደም ግባት ቁንጅና አፈታተር እናት ያገሬን ኢትዮጵያ ቀጭን ፈታይ ደስ ይለኛል አቦ ቀጭን ፈታይ የት ሄዳላችሁ መሰላችሁ ቀጭን ፈታይ ለማግኘት መጀመሪያ ጎንደር ትገባላችሁ ከዛ ፋሲለደስ እዛ ውስጥ አለ ቀጭን ፈታይ የሚል በጽሁፍ ሁሉ አለ አቦ ደስ ይለኝ ሂዱ ቀጭን ፈታይ አይደል የባለሙያ ሴት መገለጫ አይደል የባለሙያ ሴት መገለጫው ምንድነው አንዱ ቀጭን ፈታይ ነው አፈታተሏ አቦ ፍራሙ ትፈትላለች ቀጭን እዛ ደግሞ የዶሮ አይን የመሰለጠላት ጠምቃለች ከዛ ቆንጆ ዶሮ ትሰራለች በቃ ዓለም አቀፍ ይሆናል አሁን እንደነ ሁለታችሁ እዚህ ሁለቱ ላይ የትኛው ላይ ናችሁ ሁለቱም ላይ አለ እንዴት ወይሰብላ አትፍሪ እኔ የተገነጣጠለች ዶሮ ካገኘው ሰራለሁ የተገነጣጠለች እሺ ጠላውስ ጠላ እንኳን ነው ጠላ ይቅር ግዴላ ጠላ እኮ ከባድ ነው ምን ታሰምልሻለሽ እሺ አሁን ነገራችን ፈትሉ ነው ፈትል ላይ ነገራችን ላይ አሁን ይሄንን ስታነሱ እኔ ምን መጣብኝ ውቢት ኢትዮጵያ የሀገር ልብስ ለብሳ ቁጭ እንደዚህ ያለችው በአይ ተነስታ ስትሄዳይታችኋታል አይደል እና ይሄ ድሮ የነበሩ የእኛን የሚገልጹ ያ በቃ ያሉ ስዕሎች አሉ በቃ ልክ አሁን ውጭ ሀገርም ስንሄድ ያንን ስዕል ስናይ ሀገር የሚያስታውሱ እዚህም ሆኖ አሁን ልክ እንዳልነው እሱን ሀገር ባህልን ስናይ ይሆን ሀገር የሚያስታውሱ ነገሮች አሉና ከነዛ መካከል አሁን አንዷ ውቢት ኢትዮጵያን በደንብ ምልክት ናት እና ሰሞኑን እንደውም በኤአይ አይቻት ብድግ ብላ ስትሄድ ይስባል ይሄ እንድታየው ነገር ያደርጋል እነዚህ ከፋኛ ገርሞሽ እንደዛ እንጃ ማለት እኔ በያይ የሚንቀሳቀሱ ነው ያሉት እንደመድራውን እኮ መለየት አቅቶናል ማለት በቃ አሁን ኢትዮጵያ ቁጭ ብላ ነው ማቃት አቦ ቁጭ ትበልልኛ ሃይ በእንትንሲ ጎንደር የከፈተችው
እንዬ እሷም ብዙ ሰው የህዝብ ለህዝብ እሱ ራሱ አሁን ሰው ላይ ቀርቷል። የእሷ ምልክት ነው እናስታውሰው እሷን ነው። እና እንዳልሽው የሚቀር ነገር አለ። ስለ ምልክት ካነሳ እንደ አገርን በጥሩም በመጥፎም ተቀርጾ እንዲቀመጥ የሚያደርጉ ምስሎች አሉ። እኛን በዓለም አቀፍ ደረጃ በጥሩ የገለጹን ልክ አሁን እንዳልነው ፖስት ካርዶች ላሊበላ ፋሲለደስ የአክሱም ሐውልት በቃ በጥሩ ኢትዮጵያ የቀደምት ስልጣኔ ሀገር መሆኗን በደንብ አስተዋውቀው በመጥፎም ደግሞ ተቀርጾ የቀሩ ስዕሎች አሉ። እውነት ነው። ይሄ በወቅቱ የነበረን አንድ ነገር ለመግለጽ ተቀረጸ። ያ ነገር አልፏል፣ ግን ምስሉ ሁሌ የሚቀር ነው። ለምሳሌ we are the world የሚለው የዘፈኑ ሁሉም ሰው ውስጥ ገብቷል። ሁሉም ዓለም ውስጥ ነው የገባው እሱ ዘፈንና ለኛ ደግሞ ያው የድርቅ ሰዓታችንን በየኛ ኢሜጅ አለ እዛ ውስጥና እሱ ኢሜጅ ደግሞ ሌላ ዓለም ጋር የሰጠው ነገር ስቲል ረሃብተኛ እንደሆነ ስቲል ምግብ እንደማናገኝ ነው የቀረው። ጥሩ ነገርም ደርሶ በዛ ሰዓት ጥሩ ነገር ተደርጓል በኢትዮጵያ። ግን ገቢ ተሰባስቦ ሊሆን ይችላል። ያ ችግር እኮ አልፏል። ግን እስካሁን ድረስ በዛ ምክንያት እነዛ ሰዎች እንደዛ ሆኖ እንደቀረ አድርገው ነው የሚያስቡትና ያናድዳል። በጥሩ ነገርም ይቀራልም ኢሜጅ፣ በመጥፎ ነገርም የሚቀርላል። ሁሌም ያ ነው እኮ በምስል ያለ ነገር። አሁን ሁሌኛ በየሳምንቱም ፕሮግራም ስንሰራ ጥንቃቄ ለማድረግ የሚሞከረው አሁን ብዙ ፕሮሰሶች አልፎ ነው አንድ ፕሮግራም የሚወጣው መቼም እና የሆነ ነገር አንድ ጊዜ ከለቀቀው በኋላ ያንተ አይደለም የሁሉም ሰው ነው። ሁሉም ሰው የሚያየው ሁሉም ሰው የሚያስቀምጠው ቀርጾን በተለያየ አማራጭ አድርጎ የሚያስቀምጠው ነገር ነውና በጎ ነገር ያለውን እውነተኛ ነገር ሰርተህ የምታቀርበው ያ ነገር በቃ ተቀርጾ የሚቀመጥ ነው። ከትውልድ የሚያልፍ ነው። አሁን እኛ ለወደፊት የሆነ ነገር ስንፈልግ ወደ ኋላ መተን የምናገኘው ከተጫነውበት ከፕሮግራሙ ላይ ነው ልናገኝ የምንችለውና ያ ነገር እንዳልነው ተጣብቆ ቀርቷል። ግን ነገርየው አልፏል። ያ ችግር አልፏል። አሁን ያለንበት ደረጃ አለ። ብዙ ነገሮች አሉ። ለሌሎች ሀገሮችም እስከ መድረስ ድረስ ብዙ ነገሮች አሉ። ግን አሁንም ያለው ያኛው ስም ነው። የሆኑ ቦታዎች ላይ ስትሄድ ሁሉም ጋር አይደለም የተቀየሩ ቦታዎች የተቀየረው። አሁን በተለይ ሶሻል ሚዲያ በጣም ብዙ ነገር ቀይሯል። ብዙ ነገር ይሄ በተለይ ቲክታክ ከመጣ በኋላ ሁሉም ጋር ስለሚደርስ ለኢትዮጵያ ያላት ገጽታ ይሄ ነው ብለው ድንግጥ ብለው የሚያዩ አሉና አሁን ተቀይሯል። ግን ስቲል ደግሞ አለ። አይ በእርግጥ እኮ ኢትዮጵያ በመጥፎ ኢሜጅ የተነሳችው ያህል በጥሩም ተነስታለች። ብዙ ታላላቅ ኢትዮጵያውያን እኮ በዓለም አቀፍ መድረክ የኢትዮጵያን ስም ከፍ አድርጓል። በአትሌቲክሱ፣ በሞዴሊንጉ፣ በተለያየ መንገድ ኢትዮጵያ ከፍ ብላለች። ያቺ ነገር ግን ጥቁር ነጥብ ሆና ትቀራለች እንጂ ትልልቅ ዶክመንታሪዎች ተሰርቷል፣ ፊልም ተሰርቷል። አይደለም እንዴ? ትክክል ነው። ሁለት ነገሮችን መጥቀስ እንችላለን። የቢቢሲ አንደር አፍሪካን ስካይስ የሚለው ላይ የኢትዮጵያ ሙዚቃ የተሰራበት ወደ 54 ደቂቃ የሚፈጅ ይመስለኛል ካልተሳሳትኩኝ። በጣም የሚገርም ዶክመንታሪ ነው። እሱ እንድታዩት እንጋብዛለን። በነገራችን ላይ እዛ ውስጥ አሁን አስቴር ናት ፕሮግራሙ ሲጀምር የምትመጣው እና ሆኖ በቃ መጀመሪያው ራሱ እነ ሎሬት አፈወርቅ ተክሌ እና አበበች ደራራ እንደውም ከበሩት መታች ዛላ አባጭልኛ ዘግዬ በሉ እንጂ እኔ እንደው ምን አይነት ዶክመንታሪ ነው እሱ። ዶክመንታሪ ማሲንቆ ጋር ይሄዳል። ነፃነት በሆነ መስኮት እንዴት ወጣለች? እንትን ነው ይላል ዶጁ ላይ ይላል ዶጁ። ዶጁ የዶጅ መኪና እኮ ነው ከታች የሚያሳየው። በመሐረም እኮ ነው የሚወለወላ ታቦባ ሹፌሩ እና ነፂ እንደዚህ እኮ እንትን ብላ ታያለች። ልክ ነሽ። ጋሽ ማህሙድ እዛ ጋር ያለው እንትኑ ራሱ ደስ ሲል የሚገርም ዶክመንታሪ ነው። ፌደላ ጋር አለማየሁ እሸቴ የሚዘፍንበት እዛ ላይ ቀረበ። ጋሽ አባተ መኩሪያ፣ ደበበ እሸቱ በጣም ብዙ ብቻ ያ ዶክመንታሪ ብዙ የኢትዮጵያን መልካም ጎን ያሳየን፣ በተለይ በሙዚቃና በጥበብ ውስጥ። ይሄን ሁላችሁም ይዩት ባካችሁ። አንዱ እሱ። ሁለተኛ ለምሳሌ እንትናን መጥቀስ እንችላለን። መኩሪያ አንበሳችንን መኩሪያ የተሰኘውን አንበሳ መጥቀስ እንችላለን። የፊልሙ ርዕስ ሻፍቲን አፍሪካ ፊልም ላይ መኩሪያ ነው እንግዲህ ዋናው ካራክተር በሚመስል ደረጃ አይደለ? ካራክተሩ ነክቶት ነው የሚያልፈው። ሂልተን ሆቴል ጋር የነበረው ሲል የሚገርም ነውና እንኳን በህንፃዎቻችን እንኳን በስራዎቻችን በጥበቦቻችን ይቅርና በመኩሪያ አንበሳችንም ኢትዮጵያ ታውቃለች። እና የኢትዮጵያ መልካም ጎኖች በብዙ መልኩ በዓለም አቀፍ ደረጃ ሊነገሩ ይገባል። ግን ይሄ ራስን በመልካም ጎን መሸጥ የሚለው ነገር ላይ ብዙ የሰራን አይመስለኝም። አሁን ጥሩ ነው ያለው ነገር። አሁን ጥሩ ነው። በጣም መሻሻል
ይመስላል። በጣም ለውጥ አለ። ከዓለም ጋር በደንብ ኮኔክት እያደረግን ነው። ሞክሪያን ካነሳህ ዘንዳ ሞክሪያ በጣም ትልቅ የአገር ሀብት የአገር ምልክት የነበረ አንበሳ ነውና በብዙ መንገድ አገርን የሚያስጠራ የሚወክል እንግዳ የሚቀበል ብዙ ታሪክ ያለው አንበሳ ነውና አንድ እንግዲህ የቤተሰቡ አባል እንግዳ እናረጋቸዋለን። የሆኑትን ያህል የሰሩትን ያህል የሰጡትን ያህል ያላገኙ ሰዎች አሉ። እንደዛ ብለን መውሰድ እንችላለን። እንግዲህ ኋላ ላይ እንግዳ ይኖረናል። በዚህኛው ዓለም ላይ እኮ አሁን ባለንበት ዓለም የተለመደ ነው እንስሳትን ከልጅነታቸው አስለምዶ እንደዚህ አይነት ነገሮችን ማድረግ። ግን ይሄኛው በጣም ከጊዜው የቀደመ በዛ ላይ ደግሞ በቃ አሁን እንደዚህ ቢያላምዱን በዚህ ዘመን የሆነ የቤተሰብ አባል አሁን አንዳንድ ቦታዎች ሲሄድ ፎቶዎች መነሳት ልምድ አለ። በአንበሳ በነብር በምናምን ወደ ውጭ ወደ ታይላንድ ምናምን ይመስለኛል ፎቶዎች ላይ ሰዎች እናያለን። ይሄኛው በጣም ከዘመኑ የቀደመ የሞክሪያ ታሪክ በጣም ልዩ ነው እና በጣም ብዙ ነገሮችን እንደ ቤተሰብ የሚነሱ ነገሮች ስላሉ ወደ በኋላ ላይ እንግዲህ በእንግዳ እሱን እናያለን። ግን እዚህ ጋር ቆይ አሁን ስለ ሞክሪያ ወርተን የቤተሰቡ አባል ስንል አንበሳ የጋበዘ እንዳይመስል እኔ ወደ ቤት ለምንሽ ነው የምሄድ ማለት ይሄንን ያህል ዘንዳ ካልን ያው እንግዲህ እንደተለመደው ቅዳሜ ከሰዓት ላይ ብዙ እንግዶች ይመጣሉ። ሁሉም የራሳቸው ችሎታ አላቸው። መሆን የሚፈልጉት ነገር አለ። ዘፋኝ መሆን የሚፈልግ አለ። የቴሌቪዥን ፕሮግራም አቅራቢ ሆስት መሆን የሚፈልግ አለ። ቅዳሜ ችሎታ ብለን ነው ዛሬ ቅዳሜ ችሎታ ለውጠን ለነሱ ችሎታ እና ላላቸው ነገር ደግሞ ቦታ የምንሰጥበትን ሁኔታ እያመቻቸን ስለሆነ አሁን ለምሳሌ ሆስት መሆን የሚፈልግ ሰው እኛም በቲቪ ሳይ ወይ ደግሞ የተለያዩ ሰዎችን ሳይ ሆስት መሆን የሚፈልግ ሰው ከዚህ በኋላ መሆን ይችላል ብለን ነው የምናስበው። ለምን እኛ እሱን ነገር እያመቻቸን ስለሆነ ከዚህ በኋላ ሆስት መሆን የሚፈልግም ሰው ችሎታውን የሚያቀርብ ሰው ለየት ያለ ነገር በቅዳሜ ከሰዓት የሚያገኘው በዚሁ ሊቀርብ ይችላል አይታወቅም። ታዲያስ ቤታችን ክፍት ነው 24/7 ክፍት ነው ቤታችን። ስለዚህ እኔ ያለውን ነገር በደንብ አድርጋ አስረዳ። መርሃባ ቅዳሜ ችሎታ ነው በአዲስ መልክ ዛሬ ማን ነው የሚያስተዋውቀው ኤምሲው ማን ነው የሚለውን ነገር ችሎታቸውን ምግረ መንገድ እናያለን። የመጀመሪያችን ነው ቅዳሜ ችሎታ ይቀጥላል። አብራችሁ ቆዩ።